ታሪኩ የሚጀምረው ወደ አዲስ ትምህርት ቤት እየገባች ያለች ክሪስ የተባለችን ልጅ እያሳየን ነው። ክሪስ በፊት ከምትኖርበት ከተማ ቤተሰቦቿን ትታ ወደዚህ የመጣችበት ምክንያት ሬል ከተባለ ከአጎቷ ልጅ ጋር ለመማር ስትል ነው። አሁን ላይም ፍላጎቷ ተሳክቶላት ከሬል ጋር አንድ ትምህርት ቤት ውስጥ የገባች ሲሆን በትምህርት ቤት ውስጥም ለተማሪዎች ከሚሰጣቸው ሎከር መካከል ለክሪስ ከሁሉም ለየት ያለና አሮጌ የሚመስለው ተሰጥቷታል። በዚህ ሎከር ውስጥ ደግሞ እስከዛሬ ማንም ያላየው አንድ ፊሽካ ተቀምጦ ይገኛል። ይሄ ፊሽካ ማለት የሞት ፊሽካ ነው። ይሄ ፊሽካ በሚጮህ ሰዓት ፊሽካውን ያስጮኸውንም ሰው ሆነ በዛ አካባቢ የሚገኙትን ሰዎች ሞት ሊወስዳቸው የገቡበት በሙሉ ያሳድዳቸዋል። ከዚህ በፊትም በዚህ ሎከር ውስጥ ይጠቀም የነበረው ልጅ የሞተው በዚህ ምክንያት ነው። ልጁ ሜሰን ይባላል። ሜሰን ትምህርት ቤት ውስጥ ታዋቂ ከነበሩ የቅርጫት ኳስ ተጫዋቾች መካከል አንደኛው የነበረ ሲሆን በአንድ ጨዋታ ላይም ቡድናቸው ሊሸነፍ ጫፍ ላይ ደርሶ አሰልጣኛቸው ከጓደኛው ዲን ጋር በመተባበር ቡድናቸውን እንደምንም እንዲያሸንፍ እንዲረዳቸው ነግሮት ነበር። በጊዜውም ሜሰን በሚችለው አቅም በመጫወት ቡድናቸው ነጥብ እንዲያስቆጥርና ከመሸነፍ እንዲተርፍ አድርጎት የነበረ ሲሆን በሚያሳዝን ሁኔታ ግን ይሄንን ፊሽካ ቀድሞ ነካክቶት ነበርና ሰዎች ሲጫወቱ ለሱ የሞት መልአኩ ይታየው ነበር። ሜሰንም ከጓደኛው ዲን ጋር በመተባበር ቡድናቸው እንዲያሸንፍ ቢያደርግም ከተማሪዎች ጋር ግን በመጨረሻ ተሰብስቦ ደስታውን ማክበር አልቻለም። ለዚህ ደግሞ ዋና ምክንያቱ ይሄ የሞት መልአክ ወይም የተቃጠለ የሚመስለው ሰው ነው። ሜሰንም ያ ሰው ወደሱ ሲመጣ ስላየ ሰውየውን ሽሽት ወደ መታጠቢያ ክፍል የገባ ሲሆን ሌሎቹም ጓደኞቹ ልብሳቸውን ለመቀየር እዛው ተከትለውት መጥተዋል። ምንም እንኳን ሜሰን ጓደኞቹ ሲመጡ ድምፁ ቢጠፋለትም ከኋላው የሚከተለውና ስሙን የሚጠራ አንድ ድምፅ አለ። እርግጠኛ ባይሆንም ያንን ድምፅ የሚያወጣበት ግን ያ የተቃጠለ የሞት መልአክ መሆኑም አልጠፋውም። እናም ነገሩ ከፊሽካው ጋር የተያያዘ እንደሆነ ስለገባው ሜሰን ወዲያውኑ ሎከር ውስጥ ያስቀመጠውን ፊሽካ አውጥቶ ሰብሮታል። ከዚህ ቅስፈት በኋላም ጆሮ ላይ ይጮህ የነበረው ድምፅ ሙሉ ለሙሉ የጠፋለት ሲሆን ሜሰንም ሁሉም ነገር ተስተካክሏል ብሎ በማመን ወደ መታጠቢያ ክፍል ገብቶ መታጠብ ጀምሯል። ታዲያ በዚህ ጊዜ ነበር ሜሰን ጎንበስ ብሎ ውሃውን በሚመለከት ሰዓት ያ የሞት መልአክ የመሰለው ጥቁር ነገር ከእግሮቹ ስር መኖሩን የተመለከተው። ምንም እንኳን ሜሰን ከዚህ ነገር አምልጦ በህይወት ለመትረፍ የቻለውን ያክል ቢሞክርም በመጨረሻ ግን ዕጣ ፈንታው በዚሁ ምንነቱ በማይታወቅ መንፈስ ልክ እንደ ሰውየው ተቃጥሎ መሞት ሆኗል። ታዲያ ይሄ ከተፈጠረ ከ6 ወር በኋላ ነበር ክሪስ ወደዚህ ከተማ መታ የሜሰን ሎከር የተሰጣት። በጊዜው የሚሰን ጓደኛ ዲንና ፍቅረኛው ግሬስ ወደዛ ቦታ ላይ በመምጣት ይሄ ሎከር ተራ ሎከር አይደለም፣ ጓደኛችን ሚሰን በጣም የተከበረ ሰው ነበር በማለት ለክሪስ ሎከሩን በጥንቃቄ እንድትጠቀም ካልሆነ ከዚህ ውስጥ እቃዋን እንደሚያወጡባት ነግረዋታል። በጊዜው በንግግሩ የተናደደችው ክሪስ ደግሞ ገና ትምህርት ቤት ውስጥ ከመምጣቷ ዲንን መሽኛው ላይ በመምታት በተማሪዎቹ ፊት አዋርዳው ነበር። ይህንን የተመለከተች ኤል የተባለች ተማሪ ደግሞ በመሃላቸው በመግባት ክሪስን ያስቆመቻት ሲሆን ክሬቨን የተባለው የትምህርት ቤቱ ርዕሰ መምህርም መጥቶ እሷን ጥፋተኛ ብሎ ሊወስዳት ሲል ክሪስ ምንም አላጠፋችም፣ ቀድሞውኑ ነገር የፈለጓት እነሱ ናቸው በማለት ኤል ከሷ ጎን ለመቆም እየሞከረች ነበር። በሚያሳዝን ሁኔታ ግን ይሄ ክሪስን አልታደጋትም። እንዲያውም ኤልን በርዕሰ መምህሩ እይታ ውስጥ እንድገባ ያደረጋት ሲሆን ለሷም ቢሆን ማስጠንቀቂያ ተሰጥቷታል። በሌላ በኩል ክሪስ ማንም ሰው በቦታው ላይ ለመቅረቱን ከተመለከተች በኋላ ይሄን የሚያስፈራና ምንነቱን እንኳን በቅጡ ማታውቀውን ፊሽካ በትምህርት ቤት ውስጥ ለማስጮህ ወሰናለች። በሚገርም ሁኔታ ግን ክሪስ ይህንን ከማድረጓ በፊት ፈጣሪ ህይወትሽ ይትረፍ ሲላት የትምህርት ቤቱ ደውል በመጮሁ ምክንያት ሀሳቧን ቀይራ ወዲያውኑ ወደ ክፍል ገብታለች። በጊዜውም ወደ ክፍል ስገባ እየተጣደፈች ስለነበር የገባችው ቦርሳ ውስጥ ያስቀመጠችው ፊሽካ እዛው ጠረጴዛዋ ላይ ይወድቃል። ይሄ ደግሞ ነገሩ በመምህሩ ክሬቨን እንዲታይ አድርጎታል። ክሪስም ነገርየውን ያገኘችው ከሎከር ውስጥ እንደሆነ እውነቱን የተናገረች ሲሆን ስለ ነገሩ ምንነትም መምህራቸው በደንብ እንዲመራመርላቸው በነፃነት አሳልፋ ሰጥተዋለች። ክሬቨንም ቢሆን እዚህ ፊሽካ ላይ የተጻፉትን ቃላቶች በመተርጎሚያ እየተመለከተ ነገርየው በቀጥታ ከሞት ጋር
ጋር ግንኙነት እንዳለውና መልሰው ከመውሰዳቸው በፊት ግን ይበልጡኑ ምርምር እንደሚያደርግበት ለነ ክሪስ ነግሯቸዋል። ትዕይንቱ ሲቀየር እነ ክሪስ ወደ ቤታቸው ለመሄድ ወጥተዋል። መምህሩ ክሬቨን ደግሞ ይበልጡኑ ምርምር አደርግበታለሁ ያለውን ፊሽካ ኦንላይን ላይ ገብቶ ዋጋውን እየተመለከተ የነበረ ሲሆን በሜክሲኮ ውስጥ የሚገኝ አንድ ሻጭም ይህንን ዕቃ በብዙ ዶላር ለመሸጥ እንዳወጣው ይመለከታል። ይህንን ከተመለከተም በኋላ ሚስተር ክሬቨን እጁ ላይ የሚገኘው ነገር ምን ያህል ውድ እንደሆነ ገብቶታል። በቀጣዩ ቀናቶች ውስጥም ማስታወቂያ ፖስት አድርጎ በድብቅ ለመሸጥ የወሰነ ሲሆን ይህንን ከማድረጉ በፊት ግን እንዲያው ምን አይነት ድምፅ ነው የሚያወጣው በማለት እዛው በተቀመጠበት ክፍል ውስጥ ፊሽካውን አጮሆታል። ታዲያ ሚስተር ክሬቨን ይህንን በሚያደርግ ሰዓት እሱ ያላስተዋለው ነገር የትምህርት ቤቱ መስታወቶች ሙሉ ለሙሉ መሰንጠቃቸውን ነው። ይህ በእንዲህ እንዳለ የክሪስ ያጎት ልጅ የሆነው ሬል ወደ ቤት ለመሄድ ከትምህርት ቤት ወጥቶ የነበረ ቢሆንም በክፍል ውስጥ ግን ዕቃ ረስቶ ስለነበረ ለክሪስ ወዲያውኑ መለሳለሁኝ በማለት ወደ ክፍል መጥቷል። በዚህ ጊዜ ደግሞ የመምህር ክሬቨን ላፕቶፕ ክፍት የነበረ ሲሆን የዕቃውም ውድነትና ምን ያህል እንደሚሸጥም በዚሁ ላፕቶፕ ላይ ተቀምጧል። ይህ በእንዲህ እንዳለ ክሪስ ብቻዋን ሬልን እየጠበቀችው በነበረ ሰዓት አንድ ኖሃ የተባለ ልጅ ወደ እሷ ጋር መጥቷል። ከንግግሩ ክሪስ የተረዳችው ይሄ ሰው ሰባኪ እንደሆነ አሊያም ጎበዝ የሃይማኖት ተማሪ እንደሆነ ነው። እሁድ ወደ አምላክሽ ብትመጪ እኮ ምንም ማለት አይደለም፣ ብቻ አንቺ ቤተክርስቲያን ለመምጣት ስትፈልጊ ምንም እንዳያሳስብሽ በማለት ክሪስም ቤተክርስቲያን የመጣች ቀን በደንብ እንደሚንከባከባትና በሳምንት አንዴ የእሁድ ትምህርትን ብትማር ለሷም ለህይወቷም መልካም እንደሆነ እየነገራት ነው። ይሄ የሆነ በነበረ ሰዓት ሬል ከየት መጣ ሳይባል ከኑሃን ጋር መደባደብ ጀምሯል። ከደቂቃዎች በፊት ሃይማኖተኛ የነበረው ኑሃ ደግሞ ያላቅሙ የተወጣጠረበትን ሬል እጆቹን ጠቅልሎ በቢላ ያስፈራራው የነበረ ሲሆን ከመሄዱ በፊትም ለክሪስ እሁድ መምጣቷን እንዳትረሳ ነግሯታል። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደርጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ትዕይንቱ ሲቀየር ሬል ስለ ኑሃ ለክሪስ እየነገራት ነው። ኑሃ ማለት እሁድ ቸርች የሚሄዱ ተማሪዎችን አደንዛዥ ዕፅ የሚሸጥላቸው ልጅ ነው። እናም ሰዎችን ወደ እግዚአብሔር ኑ ቤተክርስቲያንም ብትመጡ መልካም ነው የሚልበት ምክንያት የፈጣሪያቸውን ቃል እንዲማሩ አስቦ ሳይሆን ዕፆቹን የሚሸጥላቸው ደንበኞቹን ለማብዛት ሲለው። ይህ በእንዲህ እንዳለ የሞት ፊሽካውን የነፋው ክሬቨን በትምህርት ቤት ውስጥ ፊሽካውን ለማግኘት ክዳኑን በሚከፍት ሰዓት በቦታው ላይ አለመኖሩን ይመለከታል። በዚህ ማንም በሌለበት በጨለማ ሰዓት ደግሞ ከትምህርት ቤት ውስጥ ክሬቨን እያለ የሚጣራም ድምጽ አለ። ነገሩ የሚያጠራጥረው ክሬቨን ማን እንደሆነ ለማየት ከክፍሉ የወጣ ሲሆን በዚህን ጊዜም በጨለማ ውስጥ አንገቱን የሰበረ አንድ ሰው ከርቀት ይመለከታል። ክሬቨንም ያየው ነገር በጣም የሚያስፈራ ነው። እናም እያመነታ ወደዛ ለመጠጋት እየሞከረ በነበረ ሰዓት ከኋላው አንድ እጅ በትከሻው ላይ ያረፈ ሲሆን በድንጋጤም ክሬቨን ዞር ብሎ በሚመለከት ሰዓት ይኸው እጅ የትምህርት ቤታቸው የጽዳት ሰራተኛ እጅ ነው። መጀመሪያ ላይ በመነካቱ ደንግጦ የነበረው ክሬቨን ሰውየው የጽዳት ሰራተኛ በመሆኑ ምክንያት እፎይታ አግኝቶ ነበረ። ግና ድጋሚ ፊቱን ዞር አድርጎ በሚመለከት ሰዓት ከዚህ ቀደም አንገቱን ሰብሮ ጨለማ ውስጥ ቆሞ የነበረውን ሰው ሙሉ ለሙሉ ከቦታው ላይ ያጠዋል። ይህ ደግሞ ከስካሁኑ በላይ የሚያስጨንቅና የሚያስፈራው ነገር ሆኖበታል። ትዕይንቱ ሲቀየር ክሬቨን እየፈራ ወደ ክፍል ተመልሶ መጥቷል። በዚህን ጊዜም በጨለማ ውስጥ አንገቱን ሰብሮ የነበረው ፍጥረት ከፊት ለፊቱ የተከሰተ ሲሆን ይህ ፍጥረትም ስለታማ እጆቹን በክሬቨን ሆድ ዕቃ ውስጥ በማስገባት ሰውየውን በአሰቃቂ ሁኔታ ገሎታል። ይህ በእንዲህ እንዳለ ክሬቨን ፊሽካውን ከቦታው ላይ ያላገኘው ሬል ዕቃ ለመውሰድ ወደ ክፍል በተመለሰ ሰዓት ይዞት ወጥቶ ስለነበር ነው። እነ ግሬስ ቤትም በመዋኛ ገንዳ ውስጥ በነበሩ ሰዓት ሬል ፊሽካው ምን ያህል ውድ እንደሆነ ላፕቶፕ ላይ መመልከቱን በግልጽ ለክሪስ ይነግራታል። በአሁኑ ሰዓትም ልጆቹ ተሰብስበው የሚገኙት በነ ግሬስ ግቢ ነው። ቲሚ የተባለው የግሬስ ታናሽ ወንድም ደግሞ ልጆቹ በመዋኛ ገንዳ ውስጥ ምን እንደሚሰሩ እየሰለለ ለመመልከት ጓጉቶ ነበረ።
በሚያሳዝን ሁኔታ ግን ምንም አልተሳካለትም። ታላቅ እህቱ ግሬስ ያየችው ሲሆን ወደ ክፍሉም እንዲገባ በሩንም ዘግቶ እንዲቀመጥ አድርገዋለች። ወደ እነ ክሪስ ጋር ስንመለስ ክሪስ ሪል ያደረገው ነገር ብዙም አላስደሰታትም። በዚህ ፊሽካ ዙሪያም ከነሱ ጋር አንድ ላይ እንደማትሆን እየተናገረች በነበረ ሰዓት በመዋኛ ገንዳ ውስጥ የነበረችው ግሬስ ደግሞ ፊሽካውን ተመልክታ ማናቸውንም ሳታስፈቅድ በቦታው ላይ አስጮኸዋለች። በጊዜው የሚያወጣው ድምጽ በጣም የሚሰቀጥጥ ስለነበር ሁሉም እየጮሁባት ወዲያውኑ ግሬስን አስቆሟታል። ሁሉም ጸጥ ማለታቸውን የተመለከተው ዲን ደግሞ አንድ የሹክሹክታ ድምጽ እየተሰማኝ ነው፣ እሱን ለማዳመጥ ሞክሩ በማለት ሁሉንም በደንብ ለማዳመጥ እንዲሞክሩ ይነግራቸዋል። ታዲያ ዲን ይህንን ያደረገው እውነትም ጓደኞቹ የሚንሸኳሸክ ድምጽ እንዲሰሙ ለማድረግ ሳይሆን ጓደኞቹ ተመስጠው የሚመጣው ድምጽ ምንድን ነው ብለው በሚፈልጉ ሰዓት ፈሱን ሊፈሳባቸውና ሊቀልድባቸው ነው። ትዕይንቱ ሲቀየር ጓደኞቹ ተበታትነው ወደ የቤታቸው መጥተዋል። ክሪስም እቤት በነበረችበት ሰዓት ትምህርት ቤት ለተዋወቀቻት ኤል ሰሞኑን አንድ ፌስቲቫል አለ፣ ከዚህ በፊት እንዲህ አይነት ቦታ ታድሜ አላቅም፣ ወደዛ ብሄድ ትመክሪኛለሽ ወይ በማለት የኤልን ምክር እየጠየቀቻት ነው። ታዲያ ክሪስ ከኤል ጋር ይሄንን እየተነጋገረች በነበረ ሰዓት ከመስኮቷ ፊት ለፊት የሚገኘው ዛፍ ላይ አንዴ ብቅ አንዴ እልም የሚል ከዚህ በፊት ሜሰን ፊት ለፊት የታየው አይነት የተቃጠለ ሰው እየመጣባት ነበረ። በሌላ በኩል የሞት ፊሽካውን የነፋችው ግሬስም በግቢያቸው ውስጥ ብቻዋን ቁጭ ብላ ድርሰት እየጻፈች ነበረ። የዚህን ጊዜም አንድ ድምጽ በቀስታ ግሬስ እያለ ይጣራ የነበረ ሲሆን ግሬስም ድምጹ የሚመጣበትን ቦታ ተከትላ በምትሄድ ሰዓት ቦታው ላይ ምንም አለመኖሩን ትመለከታለች። በቦታው ላይ በትክክል ድምጹ ይሰማታል፣ ግን ቦታው ላይ ማንም የለም። በዚህም ግራ የተጋባችው ግሬስ በድንጋጤ በምትቆም ሰዓት አንድ አስቀያሚ እጅ ፊቷን ይመጣና ይዳብሳታል። ግሬስም በድንጋጤ ዞር በምትል ሰዓት ወንድሟ ቲሚ ከፊት ለፊቷ ይገኛል። እናም ራሷን ያጽናናችው ፊቴን የነካኝ ቲሚ ነው በማለት ነበረ። እንደ እውነቱ ግን ወንድሟ ከዛን ያክል ርቀት ሆኖ በእጆቹ ፊቷን መንካት አይችልም። ትዕይንቱ ሲቀየር ተማሪዎች በሙሉ ተሰባስበው የሚስተር ክሬቨንን የሞት ሽኝት ፕሮግራም እያደረጉ ነው። በዚህ መሃልም እስካሁን ከነገር ውስጥ ያልተነካካችው ኤል ከፊት ለፊቷ የምትገኝ አንዲት ተማሪ አንገቷን እያንቀጠቀጠች ሙሉ ለሙሉ አንገቷን ወደ ጀርባዋ በማዞር ወደ እሷ ታያለች። በዚህ የተደናገጠችው ኤልም ከጎኗ የሚገኙት ተማሪዎች በሚያወሩና በሚነካኩ ሰዓት ትኩረቷ የተከፋፈለ ሲሆን ተመልሳ ግን ፊቷን በምታዞር ሰዓት ያቺ አንገቷን ያዞረችባት ልጅ በቦታው ላይ የለችም። ትዕይንቱ ሲቀየር ኤልና ክሪስ ስለነገሩ የሜሰንን ቤተሰቦች ለማማከር እቤታቸው ድረስ መጥተዋል። በጊዜውም የነሜሰንን ቤት በሚያንኳኩ ሰዓት በራቸው ክፍት ነበረ። ልጃገረዶቹም ያለምንም ማመንታት ወደ ውስጥ የገቡ ሲሆን በቤት ውስጥም የሜሰንን ሴት አያት አይቪን አግኝተዋታል። ለአይቪም የሜሰን ሎከር ውስጥ የተገኘውን ፊሽካ ሰጥተዋት ስለነገሩ የምታውቀው ነገር ካለ በሚጠይቋት ሰዓት አይቪም ያሏት ቤተሰቦች በሙሉ ሞተው በህይወት ያለችው እሷ ብቻ መሆኗን ትናገራለች። እናም የምታውቀው አንድ ነገር ቢሆን ይሄ ፊሽካ የሞት ፊሽካ ነው። ሁላችንም ለመሞት የተሰጠን ቀን አለ። በዛን ጊዜ መሞታችን አይቀርም። ነገር ግን አንድ ሰው ይህንን ፊሽካ በሚነፋ ሰዓት የሞቱን ጊዜ የሚያፋጥነው ይሆናል በማለት ፊሽካው የሞት ፊሽካ እንደሆነ ተናግራ መልሳ ለልጆቹ ሰጥታቸዋለች። ይህንን የሰሙት ክሪስና ኤልም የበለጠ ስለነገሩ ለመመርመር ወደ አንድ ሆስፒታል መጥተዋል። የመጡበት ሆስፒታል የክራቭ አስክሬን ሲመረመር የነበረበት ሆስፒታል ነው። በጊዜውም የአስክሬን ምርመራ ውጤቶቹን እየተመለከቱ የነበረ ሲሆን ክራቭም ከመሞቱ በፊት የያዘው ነገር ምን እንደሆነ ባይታወቅም እድሜውን በጣም እንዲገፋ አድርጎት እንደነበረም ተመልክተዋል። ሴቶቹም ይህን ያህል መረጃ ካገኙ በኋላ ቦታው ላይ ከነበረው ዶክተር ተደብቀው በማምለጥ ለጊዜው በቂ ይሆናል ያሉትን መረጃ ይዘው ወደ የቤታቸው ተመልሰዋል። ትዕይንቱ ሲቀየር ጓደኞቹ ከያሉበት ተሰባስበው ወደ አንድ ፌስቲቫል መጥተዋል። ክሪስና ኤልም ቢሆን ወደዚሁ ፌስቲቫል መጥቶ የነበረ ሲሆን እሁድ ንግዱን ለማስፋፋት ሲል ሰዎችን ወደ ቤተ ክርስቲያን የሚጋብዘው ኑሃም በመግቢያው ላይ አግኝቶ ጉልበተኛ ሊሆንባቸው ሞክሮ ነበረ። ግና በመጀመሪያ ኤል መሽኛውን መታ ያዘናጋችው ሲሆን ቀጥላም ክሪስ የራሱን ቢላ በመጠቀም አፍንጫውን ቆርጠው ከቦታው ላይ አመልጠዋል።
በእንዲህ እንዳለ ከዚህ በፊት የሞት መንፈስ አፍንጫዋ ስር ደርሶ ያመለጠችው ግሬስ በዚሁ ፌስቲቫል ላይ እንዲሁ ድጋሚ ስሟን እየጠራው ነው። ግሬስም ይህንን ድምፅ ተከትላ በምትሄድ ሰዓት አንዲት አሮጊት ሴት ከፊት ለፊቷ የቆመች ሲሆን ይቺንም ሴት ለማምለጥ የተለያየ ክፍል ሮጣ ብትገባም ከሴትዮዋ ግን ማምለጥ በፍጹም የማይቻል ነገር ነው። ግሬስም ማምለጥ የማይቻል ከሆነ እገላታለሁኝ በማለት ይቺን አስቀያሚ አሮጊት ሴት ፊቷ ላይ በምትመታት ሰዓት ልክ ሴትዮዋን የመታችበት ቦታ ላይ የራሷ ፊትም መድማት ይጀምራል። ማለትም እነዚህ ልጆች የተላከባቸውን የሞት ጥሪ ለማጥፋት በሚሞክሩ ሰዓት ወይም በሚመቱት ሰዓት በራሳቸው ትክክለኛ ሰውነት ላይም ያንኑ ተመሳሳይ ጉዳት ያደርሳሉ። ግሬስም ይሄ እንደከባት ወዲያውኑ በሩጫ ማምለጥ የጀመረች ሲሆን አገኘው ወዳለችም ወደ አንድ መደበቂያ ቱቦ ውስጥ በመግባት ከሴትዮዋ ማምለጧን ቀጥላለች። በሌላ በኩል ግሬስ የገባችበት ዋሻ የተመቻት ሴትዮም በሷ ላይ ለመድረስ ቀላል ሆኖላታል። በጊዜውም ሴትዮዋ ግሬስ ላይ ከደረሰችባት በኋላ እሷን ለመግደል አልሞከረችም። ይልቁንም እጆቿን በአፎቿ ውስጥ በመክተት ሙሉ ለሙሉ የግሬስን ሰውነት ልክ እንደሷ እንዲያረጅ ማድረግ የጀመረች ሲሆን እንዲህ ባለ ሁኔታም ነፍሷን ለመውሰድ እየሞከረች ነበር። ግሬስም ሴትዮዋ እሷን ከመግደል ይልቅ ነፍሷን ለመውሰድ እንደምትፈልግ ገብቷት ከቦታው ላይ አሮጊቷን በመገፍተር በድጋሚ ከሷ አመልጣለች። ከዚያም ካመለጠች በኋላ ያደረገችው በአንድ ዛፍ ስር በመሄድ መቀመጥ ነበር። በቦታው ላይም ቁጭ ብላ ሳለ ከበላይዋ አንድ ድምፅ ሰምታ ቀና በምትል ሰዓት ይቺው ሴት በአፏ በኩል በመግባት ሙሉ ለሙሉ ነፍሷን በመውሰድ የግሬስን ነገር የዛኑ ሰዓት ቋጭተዋለች። የሁሉ ነገር በሚሆን ሰዓት ዲን ጓደኛው ግሬስን ለመፈለግ እዚሁ ቦታ ላይ እየተሯሯጠ ነበር። በመጨረሻም የፍቅረኛው ሰውነት ወደ አሮጊትነት ተቀይሮ የተመለከተ ሲሆን ምንም እንኳን ሌሎቹ ሰዎች እቺ ሴት ግሬስ መሆኗን ማረጋገጥ ቢችሉም ዲን ግን ግሬስ ሞታለች የሚለውን በፍጹም አምኖ መቀበል አልፈለገም። ትዕይንቱ ሲቀየር በሰመመን ውስጥ የሚገኘው ዲን ወደ ቤቱ መጥቷል። በፕሮግራሙ ላይም ጠጥቶ ስለነበር ቤተሰቦቹ እንዳይሰሙት የገባው በመስኮት ሲሆን በጊዜው መስታወት ፊት ቆሞ ራሱን በሚመለከት ሰዓት ከዚህ በፊት ሜሰንን የገደለው አይነት አካል ከጀርባው ይመለከታል። ባየው ነገር የተደናገጠው ዲንም ሲደናበር ክፍል ውስጥ የነበረውን አምፖል ሰብሮት የነበረ ሲሆን የስብራቱንም ድምፅ ሰምተው ቤተሰቦቹ ዲን ቤት ውስጥ መግባቱን ደርሰውበታል። የልጃቸውን ጸባይ ጠንቅቀው የሚያውቁት ቤተሰቦችም መቼም ካልሰከረ ተደብቆ አይገባም በማለት ዲንን ጠጥቶ መኪና እያሽከረከረ በመምጣቱ ምክንያት ወቅሰውታል። ይህ በእንዲህ እንዳለ ግሬስ እና ኤሊም ቢሆን ምንም እንኳን የዲንን ያህል ባይሆንም ባዩት ነገር ተደናግጠው አምነው መቀበልም ከብዷቸዋል። ከዚህ በኋላ ብዙ የሚጠቅም ነገር አልተፈጠረም። ወደፊት እንሻገራለን። ከቀናት በኋላ ጓደኞቹ አንድ ላይ ተያይዘው የሜሰን አያት አይቪን ጋር መጥተዋል። በጊዜው አይቪን ለመሞት የተቃረበች መስል በጣም ታማ ነበረ። ለጓደኞቹም የፊሽካውን ያልነገረቻቸው ሚስጥር እየነገረቻቸው የነበረ ሲሆን ይህንን የሞት ፊሽካ በነፉ ሰዓት ወደ እነሱ የሚመጣውን ሊገላቸው የሚላከውን መንፈስ ለማጥፋት የሚፈልጉ ከሆነ እጃቸውን ቆርጠው ደማቸውን በሌላ ሰው ላይ መቀባት እንዳለባቸው ትናገራለች። እናም እነሱ ይህን የሚያደርጉ ከሆነ በእነሱ ፋንታ ያ ደም የተቀባው ሰው ህይወቱን የሚያጣ ይሆናል። ከቻላችሁ ደግሞ በሞት ፊሽካ የመጣውን መንፈስ አታላችሁ ራሱን መግደል ትችላላችሁ በማለት የመጨረሻ ቃላቶቿን ተናግራ ህይወቱ አልፏል። የአይቪንን መሞት የተመለከቱት ጓደኛሞችም ያለችው ነገር በትንሹም ቢሆን ገብቷቸዋል። ግን እንዴት ወደ ተግባር እንደሚቀይሩት ማናቸውም የሚያውቁት ምንም ነገር የለም። ይህ በእንዲህ እንዳለ ዲን ቤት ውስጥ ቁጭ ብሎ በዜና ላይ የጓደኛውን የግሬስን መሞት ተመልክቷል። አሁንም ቢሆን ግን አይምሮ ይህንን እውነት ለመቀበል ፈቃደኛ አይደለም። እናም በዚህ ጉዳይ ከአይምሮ ጋር እየተከራከረ በነበረ ሰዓት አንድ አስቀያሚ እጅ በሩን ከፍቶ ለመግባት እየሞከረ የነበረ ሲሆን ዲን ያገኘውን ዕቃ ወደዚህ እጅ ላይ በመወርወር በሩን መልሶ ዘግቶታል። በሌላ በኩል ከክፍል ውስጥ የሚወጣውን ጫጫታ የሰሙት ቤተሰቦቹ ወደ ዲን ክፍል መጥተዋል። ዲን ግን ቤተሰቦች አይደላችሁም ሊያታልለኝ ነው በማለት ቤት ውስጥ ያለውን ዕቃ በሙሉ በመጠቀም በሩን የዘጋው ሲሆን ቤተሰቦቹም ማንም ሰው ወደ ውስጥ እንዳይገባም አድርጓል። ታዲያ ዲን ከውጭ ያለ መስሎት እንዳይገባ በሩን ቢጠረቃቅመውም አጅሬው ግን ቤት ውስጥ ቁጭ ብሎ እየጠበቀው ነበር። እናም የበሩን መዘጋት ጠብቆ ዲንን በቁሙ አጥንቶቹን ሰባብሮ የጨረሰው ሲሆን ልክ ቤተሰቦቹን በሩን ከፍቶ በሚገቡ ሰዓት ልጃቸው መቆም እንኳን የማይችል በቁሙ አጥንቶቹ የደቀቀ ሰው መሆኑን ተመልክተዋል።
ይህ በእንዲህ እንዳለ ሬል የሚሰናያት የተናገረችውን ዘዴ በኖሃ ላይ ለመጠቀም ወስኗል። ኖሃ ደግሞ እንደተለመደው ከእሁድ ትምህርት በኋላ ለተማሪዎቹ ጾቹን ቸብችቦ ወደ ቤታቸው የሸኛቸው ነበር። ሬልም ሁሉም ወጥተው እንዳለቁ ወደ ውስጥ የገባ ሲሆን በጊዜውም አንድ የአበባ ማስቀመጫ በጥይት በመምታት እየቀለደ እንዳልሆነ ለኖሃ አሳይቶታል። በተመሳሳይ ሰዓት ደግሞ የቤተ ክርስቲያኑ ደውል ጮሆ ሬል ሐሳቡ በሚከፋፈል ሰዓት ኖሃ ሽጉጡን ተቀብሎት ነበር። በሚያሳዝን ሁኔታ ግን በሽጉጥ ውስጥ የቀረ አንድም ጥይት አልነበረም። በዚህም ምክንያት ኖሃ ሬልን መምታት ሳይችል ቀርቶ በምላሹም ሬል ጭንቅላቱን መቶት ወደ አንድ መጋዘን ይዞት መጥቷል። በጊዜውም ሬል ኖሃን ቁጭ አድርጎ ካሰረው በኋላ ከእጁ ላይ ደም በመቁረጥ እሱን ሊቀባው ነበር። ይሁንና ይህንን ከማድረጉ በፊት ሴቶቹ ቀድሞ በቦታው ላይ የደረሱ ሲሆን ሬልንም ይህንን ከማድረግ አስቆመውታል። ሬል ደግሞ የግዴታ ይህንን ማድረግ አለብኝ ካልሆነ ሰሜን እየጠራ ያለው መንፈስ ይገለኛል በማለት ለሴቶቹ ነግሯቸው ነበር። እነ ክሪስ ግን ሌላ ዘዴ እንፈልጋለን በማለት ሬልን እንዲያቆም ያደረጉት ሲሆን በሚያሳዝን ሁኔታም ሬል ሐሳባቸውን ተቀብሎ እንዳቆመ መንፈሱ እየጎተተ ወስዶ በማሽን ተቆራርጦ እንዲሞት አድርጎታል። እነ ክሪስ ሬልን ያስቆሙበት ዋነኛ ምክንያት እርስ በእርሳቸው ለዚህ አውሬ ከመሰጣጠት ይልቅ ልክ የመሰን አያት እንደተናገረችው አውሬውን አታሎ እሱን እስከ መጨረሻ ለማጥፋት አቅደው ስለነበር ነው። ይህንን የሚያደርጉት ደግሞ ከሁሉም መካከል አንደኛቸው የልብ ምታቸውን እንዲቆም የሚያደርግ መድኃኒት በመወጋት እንደሞተ ሰው ያስመስላሉ። መድኃኒቱም ቢሆን ለጊዜው የልብ ምታቸውን ቀጥ በማድረግ እንዲሞቱ ስለሚያደርጋቸው ይሄ የሙት አለቃ መጥቶ ሊወስድ በሚሞክር ሰዓት በድጋሚ ያንን ሰው አስነስተው እሱን አታለውት እስከ መጨረሻው ማጥፋት ይችላሉ። በሚያሳዝን ሁኔታ ግን ይሄንን ነገር ለመጠቀም በህይወት የቀሩትም ሁለቱ ክሪስና ኤል ብቻ ናቸው። ሐሳቡን ያመጣቸው ክሪስም ኤልን አሳልፋ መስጠት ስላልፈለገች ልብ ምቷን ቀጥ የሚያደርገውን መድኃኒት ራሷን በመውጋት ለኤል ትክክለኛውን ጊዜ ጠብቃ ወደ ህይወት የሚመልሳትን መድኃኒት እንድትወጋት ነግራታለች። ይህ ከሆነና የክሪስ የልብ ምት ቀጥ ብሎ ከቆመ ከትንሽ ደቂቃዎች በኋላ ኤል ትክክለኛው ጊዜ ነው ብላ በማመን መድኃኒቱን ወቅታታለች። ከዛም ሲፒአር በመጠቀም የክሪስን ልብ በድጋሚ መስራት እንዲጀምር ለማድረግ እየሞከረች ነው። በሌላ በኩል ክሪስ እስከ ዘላለም ሊወስዳት ከመጣው መንፈስ ጋር እየታገለች የነበረ ሲሆን ኤልም ቢሆን ከዚህ በፊት ትምህርት ቤት ውስጥ የታየቻት አንገቷን የቀጨችው ልጅ መታ ያዘናጋቻት የክሪስን የልብ ምት እንዳትመልስ ለማድረግ እየሞከረች ነው። በሌላ በኩል ከአደንዛዥ ዕፅ ውጪ ምንም ነገር የማያውቀው ኖሃም ከዚህ እብደት ሮጦ ለማምለጥ ሲል በሩን በመዶሻ ለመስበር እየታገለ ይገኛል። ታዲያ በዚህ ሁሉ ነገር አይምሮዋ የተወጠረው ኤል የክሪስን የልብ ምት ከመመለስ ሳትሰንፍ ቀርታ በመጨረሻም በሚገባ ልጅቷን ወደ ህይወት መመለስ ችላለች። ታዲያ ሁለቱ ልጆች እንዲህ ባለ ሁኔታ የነሱን መንፈስ ማታለል ሲችሉ ከቦታው ላይ በጉልበት ለማምለጥ እየታገለው የነበረው ኖሃ በመንፈሶቹ እጅ ላይ ወድቆ የነበረ ሲሆን እሱም መናፍስቱን አጠፋለሁኝ በማለት ሽጉጡን በመጠቀም በተደጋጋሚ በሚተኩስ ሰዓት ለሱ የተላከው መንፈስ ላይ የሚያደርሰው ጉዳት በሱ ትክክለኛ ሰውነት ላይ እንደሚደርስ አላወቀም። የተኮሳቸው እያንዳንዱ ጥይቶች በሱም ሰውነት ላይ አርፎ የዛኑ ሰዓት ህይወቱ አልፏል። እናም ምንም እንኳን በርካታ ሰዎችን ህይወት ቢቀጥፍም በመጨረሻም ግን የዚህ መንፈስ መጨረሻ ከኖሃ ህይወት ጋር አንድ ላይ አልፏል። ከ3 ወራት በኋላ ክሪስ እና ኤል እንደ አዲስ ወደ ትምህርታቸው ተመልሰዋል። ወደ ትምህርት ቤቱ የገባች አዲስ ተማሪ ደግሞ በሎከሯ ውስጥ ይሄንን የሞት ፊሽካ ያገኘች ሲሆን ታዲያ የነገሩን ምንነት ያላወቀችው ልጅም ተማሪዎች በተሰበሰቡበት አዳራሽ ውስጥ አስጮኸዋለች። ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ። ስደው ይሄ ሾጣጣ የሆነ ሰውዬው እናታችሁ